መጻጉዕ ማለት ጸጋ ተጣጋ ብሎ ደረቱ ከጉልበቱ የተጣጋ እንደዚሁ በሽተኛ ሕመምተኛ ማለት እንጂ የተጸውዖ ስም እንዳይደለ ይታወቃልና በዚህ በደዌው ምክንያት ስሙ የተጠራ ሰው በዚያ ስም ይጠራል። ዮሐንስ ወንጌል ምዕራፍ 5 ቁጥር 6 መነሻችን ትፈቅድኑ ትሄው የሚል ይሆናል። ልትድን ትወዳለህን በሚል ጌታችን የጠየቀው ሰው ነበረ በሽተኛ የሆነ። እስመ ተሰወረ እግዚእ ኢየሱስ ማእከለ ብዙኃን ሰብእ እልሃለሁ በውእቱ መካን። በዚያ ቦታ ባሉ ሰዎች መካከል ኢየሱስ ክርስቶስ ተሰውሮ ነበርና አላወቀም። አፉ ዘጋ፣ ዝም አለ። አይሁዶች በዚህ እያለ በማግስቱ ጌታችን በምኩራብ ሲያስተምር አገኘው ይላል። ምልክቶች 10 መራሕያን ወይም 10 ቃላት ማለት በ10 ቃላት እስራኤል ሲመሩ እንደኖሩ የመጽሐፍ ሁሉ ስርዓት ዜማ ልክ በእነዚህ ይመራል እንደማለት እንዳርስት ሆኖ የሚነገሩ 10 ምልክቶች ተጽመድጎ እነዚህን ካልተማረ ትክክለኛ ዜማዎች ነው ለማለት አይቻልም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምኖት ማኅፀን በልዩ ሦስትነት አንድ አምላክ በሚሆነው በአብ በወልድ በመንፈስ ቅዱስ ስም አምኜና ተማጽኜ ክህደት ከሰይጣን በቅድመ ዛቲ ቅድስት ቤተ ክርስቲያን በዚች በቅድስት እናቴ ቤተ ክርስቲያን ፊት ለፊት ሆኜ አንተ ሰይጣን እክድሃለሁ። እንተይት ስምዕ የማርያም ጽዮን ለዓለመ ዓለም። ለዚሁ ምስክር የዓለሙ ዓለም ጌታ እናት የሆነችው ጽዮን ማርያም ናት። እግዚአብሔር አምላካችን በሰማይ በምሕረት የሚመሰገን በምድር በደቂቀ አዳም የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። ሰላም እግዚአብሔር ይድረስላችሁ። በያላችሁበት እንደምን ሰነበታችሁ? እግዚአብሔር አምላካችን ይክበር ይመስገን። ዛሬ የምንናገረው መጻጉዕ በሚል ይሆናል። የዐቢይ ጾም 4ኛ መጻጉዕ በመባል ይጠራል። መጻጉዕ ማለት ጸጋ ተጣጋ ብሎ ደረቱ ከጉልበቱ የተጣጋ እንደዚሁ በሽተኛ ሕመምተኛ ማለት እንጂ የተጸውዖ ስም እንዳይደለ ይታወቃልና በዚህ በደዌው ምክንያት ስሙ የተጠራ ሰው በዚያ ስም ይጠራል። ዮሐንስ ወንጌል ምዕራፍ 5 ቁጥር 6 መነሻችን ትፈቅድኑ ትሄው የሚል ይሆናል። ልትድን ትወዳለህን በሚል ጌታችን የጠየቀው ሰው ነበረ በሽተኛ የሆነ እና አዎን እወዳለሁ እንዲህ ሊያውቅ የለምን ቢሉ ያውቃል። ነገር ግን አላዋቂ ሥጋን እንደለበሰ ለማጠየቅ ልትድን ትወዳለህን አለው። በሌላውም የሰውን ፈቃድ አይጋፋምና ሳያስፈቅድ ራሱ አዳነኝ እንጂ እኔ አድነኝ ብዬዋለሁ እንዳይል ልትድን ትወዳለህን ብለዋል። የሰው ነፃነትንም ለማክበር በሌላው እንደምናገኝ ኢሳይያስ 6:6 ላይ ምን ነው የሚለው? ማንን እልካለሁ ማለት ይላክልናል አለ እግዚአብሔር የሚለውን ለኢሳይያስ ጆሮ አሰማና ኢሳይያስ እኔ ለምጻም ነኝ እንጂ አስተምርህ ነበረ አለ። እግዚአብሔር አስፈቀደ ማለት ነው፣ አስወደደ። ወዲያውኑ ሱራፊን ልኮ ከለምጹ አንስቶ ኢሳይያስን እንደላከ እናገኛለን። ያለ ፈቃድ እግዚአብሔር አይሰራም ነው፣ አስወድዶ አስፈቅዶ ነው። እመቤታችን እንኳ ሲያድር ይኩነኒ እስክትል ድረስ ይጠብቅ ነበረ። መልአኩን ልኮ ይኩነኒ ካለች በኋላ ነው ቃሏን ምክንያት አድርጎ ማህፀኗ ያደር። ያለ ፈቃድ ሁሉንም ስለማያደርግ እግዚአብሔር ትፈቅድኒ ትየው ብሎታል። አሁን እወዳለሁ አለ። ክርስቶስም እንዳዳነ እዚሁ እናያለን። ዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ የምናገኘው ምንድነው የሚለው? ወምዝ ኮነ በበዓሎሙ ለአይሁድ ዐርገ ኢየሱስ ኢየሩሳሌም ነው የሚለው። ቅዳም ቅዳም ነው በዓል የሚሆን አይሁድ በዓል ቅዳም ቅዳም ኢየሱስ ክርስቶስ ሕሙማን ካሉበት ይጎበኝ ነበርና በዚህ በወጣበት ወሀለወት ቤተ ሳይዳ ዘይብልው ወበዕብራይስጥ ወይእቲ ቤተ ሳሂል ቤተ ሳይዳ የሚሏት ነበረች። እርሷም ቤተ ሳሂል የይቅርታ ቦታ ማለት ነው ብሎ ቤተ ሳይዳን ቤተ ሳሂል የይቅርታ ቦታ ብሎ ይተረጉማል። እና በዚያች ቤተ ሳይዳ ከተባለችው ቦታ 5 ሐዋራት ወይም ምዋዳት ነበሩ። እርከኖች ይላቸዋል፣ መደቦች ይላቸዋል። እርከኖችና መደቦች ነበሯት ያቺ ጸበል ቦታ ማለት ነው። በእነዚህ በ5ቱ እርከኖች መደቦች 5 አይነት በሽታ ያላቸው ሰዎች ደግሞ ተኝተው ይኖሩ ነበረ። እነዚያም
አይነ ስውሮች ማየት የተሳኑ፣ አንካሳዎች መሄድ የተሳናቸው፣ እንደዚሁ ይቡሳን ይላቸዋል የሰለሉ፣ እንደዚሁ ደግሞ አራተኛው ልምሾ የሆኑ፣ አምስተኛው የተደበለበሉ፣ እነዚህ ሁሉ በዛች ሆኖ የውሃውን መታወክ ይጠብቁ ነበረ ነው እና የሚጠብቁት ወይጸኑ ከተማይ እስመ መልአከ እግዚአብሔር ሶበ ይወርድ ታወክ ማይ ወዘይወርድ ታጸው ወያሐዩ እምኩሉ ዘቦደዌ። የእግዚአብሔር መልአክ በወረደ ጊዜ ውሃ ይታወክ ነበርና አስቀድሞ የወረደውን ታጥቦ ካለው ሁሉ በሽታ ይድን ነበረ። አይቀርም አይደግምም ይላል። አይቀርም ማለት አንድ ድውይ ይፈወስ ነበረ፣ ግድ ነው። ሁለተኛ ግን አይደገምም፣ አይድንም። ይሄ አንድ መዳኑ ስለምን ነው ቢሉ አባቶቻችን ተአምራት የሰራ ነበር እንጂ ዛሬ መትቶናል እንዳይሉ ተአምራት እንዳለ ለማሳወቅ ነው። ሁለተኛ ለመድገሙ በኦሪት ፍጹም ድህነት የለም ለማለት፣ ድህነት አልተገኘም በኦሪት ዘመን እና ስለዚህ ድህነት ፍጹም የለም ለሚል ነው። መልአኩ ስለምን ይወርዳል ቢሉ ለቀድሶ ማያት፣ ለአይርጎ መስዋዕት፣ ውሃዎችን ለመቀደስ፣ መስዋዕቱን ለማሳረግ መልአኩ ይወርድ ነበረ። ውሃው የሚነዋወጸው ስለምንድን ነው ቢሉ መልአኩ እንደወረደ ለማሳወቅ ውሃው ይነዋወጻል። ያን ጊዜ ሲነዋወጽ ቀድሞ የገባ ይድናል እና ጌታችን ስለዚህ ነው የጠየቀው ማለት ነው። መልአኩ የቀሳውስት ምሳሌ ነው። ውሃው የጸበል ምሳሌ ነው። አምስቱ እርከኖች የአምስቱ አዕማደ ምስጢር ምሳሌ፣ አምስቱ ሕሙማን የአምስቱ ጾታ ምእመናን ምሳሌ ይላል። የአምስቱ ጾታ ሕሙማን ማለት ሽማግሌዎች፣ ወራዞት፣ ጎበዞች፣ ሶስተኛ አይነት ሴቶች፣ አራተኛ ካህናት፣ አምስተኛ መነኮሳት ብሎ እነዚህ አምስቱ ጾታ ምእመናን ብሎ ያመጣል። በሽተኞች የነበሩበትን ማለት ነው። ኋላ እናያለን። እዚህ አያይዞ ነው እንግዲህ ወሃሎ አሐዱ ብእሲ ዘ38 ክረምቱ እምዘደወየ ከታመመ ጀምሮ 38 ዓመት የታመመ አንድ ሰው ነበረ ብሎ ያመጣል። 38 ዓመት በአልጋ ላይ የኖረ ሰው ነበረ። ከነዚያ ሁሉ ቀደም ብሎ የተገኘ ሰው ማለት ነው። የእድሜ ርዝማኔ እንደዚሁም ደግሞ የደዌ ጽናት ከብዶበት ስላየ ወኪያሁ ርእዮ ይላል ጌታችን። እሱን ማይቶ አይመረ ወልበወ ከመጎንደየ ውስተ ደዌሁ፣ ገደዌው በበሽታው ውስጥ እንደዘገየ አወቀ። ክርስቶስ ያውቃል ሁሉንም። ስለዚህ ነው ትፈቅድኑ ትሄው ያለው። ከዚህ በኋላ ይህን አይቶ ነው። ልትድን ትወዳለህን አለው። አዎ አላ አልብየስብ አለ። ነገር ግን ሰው የለኝም። ከመሶበ ይታወክ ማይ፣ ውሃው በሚታወክ ጊዜ ሶበ መጻነ፣ እኔ ስመጣ ባይድ ይቀድመን ወሪደ፣ ሌላ ቀድሞኝ ይወርዳል። ስለዚህ ሰው የለኝም እንጂ አዎ አለው። ቸር አምላክ እኔ ሰው ሆኜ መጥቼልሃለሁ አለው። ስጋ ለብሶ ሰው ሆኖ መጥቶለታልና እርሱም ሰው የለኝም ያለው ራሱ አንስቶ ከውሃው ይጠልኛል ብሎ ነበረ፣ ወይም ከሚከተሉት ሰዎች አንዱን ያዝልኛል ብሎ ነበረ። ራሱ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድነው ያለ? ተንስ ንሳ አራተከ ወሆር አለው። አልጋህን ተሸክመ ሂድ አለው። ወዲያውኑ 38 ዓመት ተሸክመ የነበረችውን አልጋ አፈፍ አድርጎ ተሸክሞ ሄደ ማለት። ይህ አምላካዊ ስልጣን ነው፣ ምድራዊ አይደለም። ምድራዊ ሐኪም ክኒን አስወጦ መርፌ ወቅቶ ቀስ በቀስ ምግብ መግቦ ይድናል ብሎ ይሄዳል። አምላክ ግን በመለኮትነቱ ኃይሉ የራሱ ስለሆነ ተነስተህ ሂድ። መምህር ኤስድሮስ የተባሉ ሊቅ አልጋው የብረት ነበረ ብለውታል። የታምራቱን ጽናት ለመናገር አልጋው ያውም የብረት አልጋ ተሸክሞ ተጓዘ ነው የሚለው። በዚህ የምናየው ዮሐንስ 14:6 ላይ ነው የሚለው ሕይወት መንገድ እውነት እኔ ነኝ ይላል ጌታችን። ፍኖተ ጽድቅ ወሕይወት አነ ውእቱ፣ ሕይወት መንገድ እውነት ምን ነኝ ካለ በማን ሕይወት ሄደ? በክርስቶስ ሕይወት፣ በክርስቶስ መንገድ ተጓዘ ማለት ነው። መንገድነቱን ሕይወትነቱን ፈጥኖ አሳየው። እውነተኛ አምላክ እውነትን የፈጠረ አምላክ ስለሆነ ሐሰትን የፈጠረ ዲያብሎስ ነው። እርሱ የሐሰት አባት ተብሎ በዮሐንስ 8:44 ላይ ነው የምናገኘው። የእውነት አባት እግዚአብሔር ተነስድ ስል ተሸክሞ ሮጠ። አሚሃ ሰንበት ይላል እዚያው እያይዞ። ቀኑ ያ ጊዜ ሰንበት ነበረ። እይከውነ ከትጹር ልትሸከም አይገባህም፣ ዛሬ ሰንበት ቀን ነው አሉ አይሁዶች ሲሄድ አግኝተው።
ውእቱ ዛሄወኒ ይቤለኒ ተንሥእ ንሣራተከ ወሑር። ያዳነኝ ሰው እንዲህ አለኝ፣ አልጋህን ተሸክመህ ሂድ አለኝ አላቸው። ምን ውእቱ ብእሲሁ፣ ማን ነው እርሱ ያዳነህ አሉት። የፈዛዛነቱ የጅልነቱ አይነት ሳያውቀው የሚናገረው አልነበረም። ምክንያቱም ይሄን ያህል ከ38 ዓመት ደዌ አድኖ ፈውሶ መጠየቅ ማወቅ ሲገባው ምንም እንኳ አላስተዋለም እንደማለት ነው። ለከንቱ ቆጥሮ ምንም አላወቀም ነበረ፣ አልጠቆመም። እስመ ተሰወረ እግዚእ ኢየሱስ ማእከለ ብዙኃን ሰብእ እለ ሀለው በውእቱ መካን። በዚያ ቦታ ባሉ ሰዎች መካከል ኢየሱስ ክርስቶስ ተሰውረው ነበርና አላወቀም። አፉ ዘጋ፣ ዝም አለ። አይሁዶች በዚህ እያለ በማግስቱ ጌታችን በምኩራብ ሲያስተምር አገኘው ይላል። ወረከበ ሳኔታ በምኩራብ እንዘ ይሜህር፣ ሲያስተምር በምኩራብ በነገታው አገኘና ወናሁኪ ሀየውከ እምሆ ሁንትናህን ወቂታ አብስ ዳግመ ከመዘያች ይርከብከ፣ ከዚህ የኒ ከፋለላ እንዳያገኝህ ዳግመኛ እንዳትበድል እወቅ፣ ተጠንቀቅ ብሎ አስጠነቀቀ። አሁን ያዳነው ማን እንደሆነ አስተዋለ። ያ በሽተኛ እየሮጠ ሄዶ ያዳነኝ እኮ ኢየሱስ ነው በምኩራብ የሚያስተምረው ብሎ ነገራቸው። ያን ጊዜ አይሁዶች ወያስተዋደይዎ ያጣሉት ያካሱት ነበረ ይላል። ያን ጊዜ ክርስቶስን ምክንያት ይፈልጉ ነበርና ወሐስስዎ ይቅትልዎ ነው አያይዞ ሊፈልጉትም ይገድሉት ነበረ ይላል። በዚህ ምክንያት ወይቤሎሙ ኢየሱስ አቡየ ይገብር እስከ ይዜ አነሂ ካይበ ከማሁ ገብር። አባቴ በኦሪት አንዳንድ ድውይ ይፈውስ ነበረ፣ እኔም ደግሞ እንደርሱ ቅዳም ቅዳም ድውይ ይፈውሳለሁ፣ ጉቅትን መጻጉዕን አድኛለሁ ብሎ ነገራቸው። ስራ መልካም እንደሆነ ቅዳሜ የሚሆን መልካም ስራ አባቴ የሰራ ነበር፣ እኔም መልካም ስራ ሰራለሁ፣ መልካም ስራ ስሩ ለማለት ነገራቸው። እነሱ ግን ምንና ሊገድሉትም ይፈልጉ ነበረ። ክርስቶስን ለሞት ያደረሰው የመነሻው ይህ ነው። ሰዓሬ ሰንበት በሚል ሰንበትን ይሽራል ብለው አይሁዶች ኢየሱስ ክርስቶስን ያሳዱት ነበረ። ምክንያቱም ያሳጡት ነበረ። አንደኛው ይህ ነው፣ ሊገድሉት ነበረ የሚለው በዚሁ ዮሐንስ 6:17 ላይ የምናገኘው። ሁለተኛው በዮሐንስ ወንጌል 11:49 ላይ ያለው ቀያፋ የተባለው ሊቀ ካህናት ብዙ ሰው ከሚታወቅ አንድ ሰው ቢሞት ይሻላል ብሎ በመናገሩ ህዝቡ ተከትሎታል። ሶስተኛውም ዮሐንስ 12:19 እሁድ በሆሳዕና ያደረገውን ታምር አይተው እንግዲህ ምን ቀረ? ዓለም ሁሉ ተከትሎታል፣ ሮማውያን መጥተው አገራችንን ይወርሱብናል፣ ስለዚህ እሱን አንድ ማድረግ አለብን ብለው ሰኞ ማክሰኞ ተሰብስበው ዕለተ ረቡዕ ወስነው ተነስተዋል። ጾመ አይሁድ ትባላለች። እሱን ካልያዝን እንዳንበላ ብለው ተማምነው ስለነበረ እንግዲህ አይሁዶች እስከዚህ ድረስ ምክረ አይሁድ ያሰኙበት ቀኑ ለውጠው እነዚህ ሶስቱ ዋና ዋናዎቹ ነበሩ ማለት ነው። ሰዓሬ ሰንበት ሊገድሉትም ይፈልጉት ነበረ በሚለው መጻጉዕ ላይ የተገኘ ክርስቶስ ይህን መጻጉዕ ብቻ አይደለም የፈወሰው። በመጽሐፍ ቅዱስ ወይም በወንጌላት እንደተጻፈ 13 ሕሙማንን እንዳዳነ ተመዝግበዋል። 23 ማለት 23ቱ ሕሙማን ተፈውሰዋል። በወንጌላት ተጠራቅሞ አባቶች እንደሚሉ ማለት ነው። 3 ሙታን አስነስተዋል። አንደኛ የ4 ቀን አስከሬን አልዓዛርን ዮሐንስ 11:43፣ ሁለተኛ ናይን ወደ ምትባል ሀገር ገብቶ ወልደ መበለትን ሉቃስ 7:11፣ ሶስተኛ ወለተ ኢያኢሮስን ማቴዎስ 9:21 እንደምናገኘው እነዚህ 3ቱ ሙታን አስነስቶ 23 ድውዮች ፈውሶ በወንጌል እናገኛለን። በታምረ ኢየሱስ በመጽሐፈ ስንክሳር ግን ስፍር ቁጥር የለውም፣ ብዙ ነው። የዚህ በወንጌል የተጻፉት ጥቂቶቹ ነው፣ ለአርአያ ለምሳሌ ያህል ለማለት እንጂ ያዳነ የፈወሳቸው ብዙዎች ናቸው፣ ስፍር ቁጥር የለውም። እና በዚሁ አይነት ሳምንቱ የፈውስ ሳምንት ይባላል፣ የታምራት ሳምንት ይባላል። ምክንያቱም እንዲሁ በዘው ስም በመጻጉዕ ተብሎ ሳምንቱ ምንም ቢጠራ አይነ ስውሮች የዳኑበት ነው፣ እንዲሁ ድውዮች የተፈወሱበት ነው፣ ብዙዎቹ ድነዋል። መጻጉዕ በዚህ አይነት በሰንበት ምክንያት ስለዳነ ብዙ መከራ ቢያመጣ እንዳለቅን የምናለ ትብየ አራት አለ ቢሲተ ዓለም አሳኒ መጻጉዕ ወልድየ ከመ ጾርኩ ከጾረኒ አለች እና ትብየ አራት ቢሲተ ዓለም አሳኒ የጠፊ ዓለም ሴትዮ አልጋ አለች። ምን አለች? መጻጉዕ ወልድየ ከመ ጾርኩ ከጾረኒ
ልጄ መጻጉዕ እንደተሸከምኩ ተሸከመኝ አለችው። ምን ማለት ነው? አንዲት እናት 9 ወር በማህፀን በጀርባ 3 ዓመት ተሸክማ አሳድጋ አንዳንድ ልጆች ስራ ሲያገኙ እናታቸው በየመንገዱ በየቤተክርስቲያን ደጃፉ ላይ ለማኞች ሆነው ይታያሉ። ይህ ለልጁ ነው እርግማን የሚተርፈው። እንዲህ የደከሙ አባትና እናት በልጆች ሊጦሩ ይገባል። ምክንያቱም ደክመው በዘመናቸው አሳድገዋል። አሁን ደግሞ የልጆቹ ፈንታ ስለሆነ ይህን ነው የሚነግረን። ልጄ መጻጉዕ እንደተሸከምኩ ተሸከመኝ አለችው ማለት እናት ልጇም እንዲህ አድርጋ ያሳድጋለሁ፣ አሁን ደግሞ ማድረግ ይገባሃል። ብዙ ጊዜ መጻጉዕ ያቺ 38 ዓመት የተሸከመችውን አልጋ ይዞ እንደሄደ ያደገ ልጅ ደግሞ ያሳደጉት ወላጆችን የመጀመሪያ ደሞዙን ችሎታም ካለው እንደ ዮሴፍ በየወሩ ስንዴ ይሰፍርለት ነበር ያለባቱ እና በተቻለ ቀለብ መስፈር መርዳት ያለ ነው ለማለት ያለው። እንግዲህ ጌታችን ኢየሱስ ክርስቶስ በሳምንት የፈውስ ታምራት እንዳለው ብዙዎች ዳኑ ስለ በ5 ወገን ያድን ነበር። በ5 ወገን የዳኑት አንደኛ በሐልዮ፣ ሁለተኛ በቃሉ፣ ሶስተኛ በገሲስ፣ አራተኛ በወሬቀ ምራቅ እና አምስተኛ ደግሞ በዘፈረ ልብስ። ማቴዎስ 4:25 ላይ ምን ይላል? እነዚህ በ5 ከተማዎች የነበሩ የ5 ገበያ ያህል ሕዝብ ይከተለው ነበር ይላል። የ5 ገበያ ሕዝብ የአንድ ገበያ ሕዝብ መልኩን ለማየት ደስ ስለሚሰኝ ትንቢት ተነግሯልና ይሴም ኢላሂው ሙሉደ እጓለ እመሕያው መዝሙር 44 ቁጥር 3 ላይ ከሰው ልጅ ሁሉ መልኩ ውበቱ ደስ ሲል ነበረ ይላል። ስለዚህ ያንን መልክ ለማየት ብቻ ብለው የሚከተሉ እንደነበሩ፣ እኩሎቹ ደግሞ ህብስት አበርክቶ ካበላ በ5 እንጀራ 5000 በ7 እንጀራ 4000 ከመገብ ሌላ ምን እንፈልጋለን ብለው ስለ ሆዳቸው ብለው የሚከተሉ ነበሩ። ቦል ወሰጉ ጥቀ ወሀቦሙ ለፍትወቶሙ ወያዕጦሙም ዘፈቀዱ ይላል መዝሙር 77 እና ሊበሉ የሚከተሉ ነበሩ፣ ስራ የሌላቸው ማለት ነው። ሶስተኛው አይነት ደግሞ ቃሉ ደስ ስለሚል ብቻ ቃሉን ለመስማት የሚከተሉ ደግሞ ነበሩ። ጾም ለጉሬነ ነቢብከ እማር ወስከርተ ለኒላፉየ መዝሙር 118 እንደምናገኘው ለጉሮሮዬ ቃልህ ንግግርህ ጣፋጭ ነው፣ እንዲሁም ደግሞ ከስኳር ከማር ይልቅ ጣፈጠኝ የሚሉ ነበሩ። አራተኛው አይነት ደግሞ ከደዌያችን ከተፈወስን ምን አሻን እርሱን ብቻ ተከትለን እንኖር፣ እንደ ማርያም መግደላዊ 7 አጋንንት ያወጣላት ሌሎችም እንዲሁ ሕሙማን ተከትሎት ይኖሩ ነበር። መሳደዌነ ወጾረ ሕማመነ ኢሳይያስ 53 ቁጥር 4 ላይ የምናገኘው እንዴት። አምስተኛው ኦሪትን ሻረ ወንጌልን ሾመ የሚሉ የአይሁድ ጆሮ ጠቢዎች ነበሩ። ክርስቶስ የተናገረውን እየወሰዱ ለአይሁዶች የሚነግሩ ቅናተኞች ነበሩ። ቅንዓተ ኀዞሙ ለሕዝብ አብዳን ይላል ኢሳይያስ 26 ቁጥር 14 ላይ እና በዚሁ ቅናት የያዛቸው ሰዎች በእኒህ 5ቱ አይነት ገበያ የተለያየ ሐሳብ ክርስቶስን መከተል ያደርጉ ነበረ። እነዚህን ነው በ5 ወገን ያዳነው። አንደኛው እንደተናገር ነው በሐልዮ አድነዋል። ውሃውን በሐልዮ ወይን እንዳደረገ ሁሉ ሕሙማንንም ዮሐንስ 4:50 ላይ አንድ ባለስልጣን መጥቶ ልጅ ታሟል አድነልኝ ሲለው በሐልዮ ነው ያዳነው። ያ ልጁ አልመጣም፣ ከልጁ ጋርም አልተነጋገረም። ልጅ ድኗል ሄድ ሲለው ዝም ብሎ አምኖ ሄደ ይላል። ከሄደ በኋላ ግን ሰራተኞች መጥተው መንገድ ላይ አግኝተው መምህር ማታርግ ልጁ እኮ ድኗል፣ መቼ ዳነ? ትላንትና። በስንት ሰዓት? 7 ሰዓት አሉ። ትላንትና 7 ሰዓት ከነብዩ ጋር የተነጋገርኩበት ሰዓት ነበረች ብሎ ኢየሱስ ክርስቶስ ጋር ከነ ቤተሰቡ አምኖ ተጠመቀ ነው የሚለን እና በሐልዮ ኢየሩሳሌም ሁሎ ቅፍርናሆም ያሉት ርቀት በሐልዮ ያድን ነበረ፣ በቃሉ ያድን ነበር። ማቴዎስ 8:16 በቃሉ አጋንንትን አወጣ፣ ድውዮችንም ፈወሰ። ቃሉ አካላዊ ቃል ስለሆነ የሚዳሰስ የሚጨመር በትሪኮን አትሪኮን አተርጋቦን እንደሚባለው እንደኛ ሰው ወይም እንደኛ እንስሳት ዝሩ ቃል አይደለም። የሚዳሰስ የሚጨጥ ማለት በሰውነቱ የሚበላ በመለኮትነቱ የሚያድን ማለት ነው። ስለዚህ ነው ኤርምያስ 15:1 ላይ እነሆ ቃል ተገኝቷል እኔም በልቼዋለሁ ይላል እና ስለዚህ ይህ አምላካዊ ወይም ደግሞ አካላዊ ቃል ኢየሱስ ክርስቶስ በቃሉ ብቻ ያድናቸው የፈውሳቸው ብዙዎች ናቸው። ርኩስ መንፈስ እያለ አጋንንትን ተፈጸም ዝም በል እያለ አጋንንትን በቃሉ ነበር የሚገሳቸውና
ብዙ ደዌዎቹን እንደፈወሰ በቃሉ እንረዳለን። ሌላው ደግሞ ሶስተኛ ያዳነበት በገሲስ ነው። እንደዚሁ በእጁ ዳሶ ማቴዎስ 8:1 ላይ ለምጻሙን እባክህ ያድነኝ ባለ ጊዜ እንዳድን ታምናለህ? አዎ እወዳለሁ ንጻ ብሎ በእጁ ዳሰሰው ይላል። እድሜ ልክ ይዞት የነበረ ለምጽ በእጁ ተፈወሰ ይለናል። እንዲሁ ማርቆስ 8:23 ላይ እንደተጻፈው በእጁ ጭኖ አይነ ስውሩ እጅ ላይ ምን ታያለህ? እንደዛ ውርውር የሚል ሰው ያለው። ሁለተኛ አሁንም እጁን ጭኖ ምን ታያለህ ቢለው አሁንማ ሰው ሲመጣ ዛፉን ሁሉና ያለው አለ ተገልጾለት ነው። እጁን በመጫንና በእጁ በመዳሰስ ያዳናቸው ብዙዎች ናቸው። ሉቃስ 5:12 10 ለምጻሞችን ዳሶ እንዳዳነ እዚያው ላይ አሉ። ከ10 ግን አንዱ ነው ተመልሶ ያመሰግነው። እግዚአብሔር አምላክ ሆይ አለት ጌታ ሆይ አመሰግናለሁ አለ። የዳናቸው 10 ነበሩ፣ 9 የተቀሩ ብሎታል። እና ብዙ ጊዜ ከጌታ እጅ በረከተ ረድኤት ቅድስት ምልዕተ ምሕረት ብለን የምንጮህ ቅዱሱን እጅ በምግብም በጤናም በስልጣንም ከእርሱ እጅ ተቀብለን የምናመሰግነው ጥቂቶች እንደሆነ የሚነግረን ቃል ነው ማለት ነው። እና ሌላው በወሪቀ ምራቅ ነው። ምራቅን ትፍ በማለት ዮሐንስ ወንጌል 9:6 ላይ ወደ መሬት ጎንበስ ብሎ ምራቁን ተፋ፣ እንዲሁ አይን ቀረጸ፣ ምንም ቅርጽ አልነበረውም ይሉታል። በአባት በእናት ኃጢአት ወይስ በራሱ ኃጢአት ብሎ ሲጠይቁ የለም ሁሉም ኃጢአት አልሰራም የእግዚአብሔር ታምር ይገለጽ ዘንድ ነው እንጂ ማለት ፈጣሪነቱን እንድታውቁ ነው እንጂ አለ። ቀረጸ አይን፣ ወዲያውኑ ታጥበህና አለው። ታጥቦ ሲመጣ እያየ መጣ። ወደ ጸበሉ ሲሄድ እየተመራ ሄደ። ሲመጣ ግን እያየ መጣ። ስለዚህ አምላክ አይን ቀርጾ ጭቃውን ብርሃን እንዲሆን ያደረገ አምላክ በወሪቀ ምራቅ ነው። ይህ ትንቢት የነበረበት አባት ፊታችን አክብረው እንጂ አይሁዶች ግን ክፎች ስለሆኑ እንዲህ ያለው አምላክ ላይ ፊት ምራቃቸውን ተፉ ይላል። ወታገሰ ምራቀ ርኩሰ እንዘ አልቦ ዘአበሰ ይላል ቅዱስ ያሬድ በዋዜማው። ምንም መበደለው ሳይኖር ርኩስ የሆነ ምራቅን ታገሰ ይላል። ምራቅ እንደሚተፋበት ትንቢት ነበር። ኢሳይያስ 50:6 ላይ ምዕራፍ 50:6 ነው የሚለው ጀርባዬም ለገራፊዎች ጉንጬም ለሚነጩ እንዲሁም ፊቴንም ከኀፍረትና ከምራቅ አልመለስኩም። ጌታችን ከኀፍረትና ከምራቅ ፊቴን አልመለስኩም፣ እንዲሁ ታግሶ ተቀበለ ማለት። ምራቅ ለናቁት ሰው የሚደረግ ዘዳግም 5:9 ላይ ወርሳው መውረስ ያቃታት ሴት እንኳ ትተፋው ነበረ። ከሰው ሁሉ ዝቅተኛ ነህ ለማለት የሚደረግ ርካሽ ነበረ። እንኳን የሰው ይቀርና የራሳችን ካፋችን ከወጣ በኋላ እኮ መንካት አይፈልግም፣ ቢነካም ይታጠበዋል ማለት ነው። እና አስጸያፊ እንደሆነ አባቶቻችን ግን ይህን መልካም አድርገው ወደ ጥላው ጀርባ ወስዶ ጉፍጉፍታ የወርቅ ጥላ ማድረግ ከዚህ ምሳሌ ነው ይላሉ አባታችን። ብርሃን የሆነ ፊቱ ላይ አይሁዶች ምራቅ እንደተፉበት ያ ብርሃን የሆነ ፊት ነው፣ ግን ወርቁ ጥላው ላይ ያለው ምራቅ አይሁድ የሚያሳስብ ነው ይሉታል። እና ሁኔም ግን ጌታችን ኢየሱስ ክርስቶስ በፊቱ ላይ አይደለም እኮ አይነ ስውሩ ላይ የተፋው በመሬቱ ላይ። ይሄ አባ ኤፍሬም ጌታ ሆይ የእኛን ግንባር የእኛን ፊት እንኳን እንዴት አከበርከው? አይሁዶች ወደ አንተ ግንባር ሲተፋ አንተ ግን የእኛን አርአያ አክብረህ ወደ መሬት ትፋልክና አይኑን አዳንከው ይላል። እና ስለዚህ ይህ የዳነ ወጣት ምራቅ የዋጠው ይባላል። መጀመሪያ ምራቅ የዋጠው ሲጠየቅ ነቢይ ነው እላለሁ አላቸው። ኤልያስና ኤልሳ ብዙ ታምራት የሰሩ ነቢያት ስለነበር ታሪካቸውን ስለሚያውቅ ነው። ሁለተኛ ሲጠይቁት የእግዚአብሔር ሰው ነው አለ። ሰው ሆኖ መጥቷል፣ ሥጋ የለበሰ አምላክ ማለት ነው። ከነቢይ ወደ ሰው አመጣ። ሰው በመሆን በአዲስ ኪዳን ሰው የሆነ ለማለት ነው። አባት እናቱ ሲጠየቁ ራሱ ሙሉ ሰው ነው፣ ራሱን ጠይቁ ነው ያለ። ከማህበረ አይሁድ እንዳይወጡ ፈርተው። እሱ ግን የኤልሳዕ ነው ካለ በኋላ ምን አለ? ከማህበሩ ሊያስወጡት እናንተ ደቀ መዛሙርት ልትሆኑ ትወዳላችሁ እንዴ አላቸው። አንተ እርሱ ሆን እኛ የነሱ የደቀ መዛሙርት ነን አሉት። ከማህበሩ አስወጡት ይላል። እርሱ ግን ጌታ እንዳስወጡ በሰማ ጊዜ ታምናለህን? አቤቱ አሚል ዘንድ እርሱ ማን ነው? ከአንተ ጋር የሚናገረው እርሱ ነው አለ። አምናለሁ ብሎ የአምልኮ ስግደት ሰግዶለታል ይላልና ምራቅ የዋጠ ተብሏል። ትልቅ ሰው ቁም ነገረኛ ሰው ይልቁ ምራቅ የዋጠ ሰው ነው። እንዲህ የማይሆነውን አይናገርም ይባላል። እና ልክ በምራቁ የብርሃን አይን ብቻ ማግኘት ብቻ ሳይሆን ከወንጀሉ የተናገራቸው ቃላት ራሱ
የትልቅ ሰው ቋንቋ መሆኑን ነው የምንረዳው ለማለት ነው። አምስተኛውና መጨረሻው በዘፈረ ልብስ ነው። ማቴዎስ 14:36 ላይ ልብሱንም ሊዳስሱ ይለምኑ ነበር፣ የዳሰሱም ሁሉ ዳኑ ይለናል። ልብሱን ሊዳስሱ ይለምኑ ነበር፣ የዳሰሱም ሁሉ ተፈወሱ ዳኑ ብሎ ወንጌላዊ መዝግቧል። እና ይህ የጌታችን የኢየሱስ ክርስቶስ ልብስ 12 ዓመት ደም ይፈሳት የነበረች የደረቀላት በዚህ ልብስ ነው። ማቴዎስ 9:20 ላይ የምናገኘው ገንዘቧን በጠንቋይ ባባይ ጨርሳ ኋላ ግን መሄጃ ስታጣ እንዳው ልብሱን ጫፍ ብነካ እኮ ድን ነበረ ብላ መንገድ ዳር ጠበቀች። ሲሄድ አገኘች፣ ነካ አደረገች፣ ኃይል ወጣ፣ ታወቀው። ክርስቶስ ያውቃን ያመኑትን። ማነው የነካኝ? ጴጥሮስ ይህ ለሰው እየተጋፋ ማነው ትላለህ? እኔ ነኝ አለች። እሷም ልጄ ሃይማኖትሽ አድኖሻል አላት። ሃይማኖት ያን ጊዜ ጀምሮ የደሟ ምንጭ ደረቀላት። ይህ ልብስ ታምረኛ ነው። በደብረ ታቦር ከፀሐይ ይልቅ 7 እጅ የበራ ልብስ ነው። ብርሃናዊ ነው ማለት ነው። ሕሙማንን ሲፈውስ የኖረ ነው ይህ ልብስ ማለት ነው። በምሳሌነት የኛ ልብስ ምሳሌ ነው። ይህ ልብስ የተቀደደ የተሰፋ የለውም። ሰብአ ሰገል የገበሩለት ነው። ልክ ስፌት ወይም ስጣት እንደሌለ ሁሉ የኛ ሃይማኖትም በ40 ቀን በ80 ቀን ያገኘናት ሃይማኖት እንከን ስንጥቅ ቢኖረው አይገባም፣ አምልኮ ባዕድ የሌለ መሆን አለበት ብለዋል አባቶች። ልካችን ልብስ ለብሶ እንደኖረ ክርስቶስ እኛም ከልጅነታችን ጀምራ የምታድግ ሃይማኖታችን እንከን ያላት መሆን የለባትም ብሎ በእኛ ሃይማኖት መስለዋታል። በሌላው ምሳሌነት የቤተ ክርስቲያን ምሳሌ ናት ብለዋል። አይሁዶች የክርስቶስን ልብስ 4 ላይ መድበዋል። 4 ወንጌላውያን ምሳሌ ነው። ወንጌል በ4 ሰዎች ተጽፋ በ4 ማዕዘነ ዓለም እንድትነገር አርአያ ለመሆን ነው። ልብሱን ግን ምንድነው ያሉ? ይንስጥት ወይ ንግምድ አላ ንትፋሰስ ለዘረከቦ ይርከቦ እንጣጣል እንጂ አንቅደደው። ምሴተ ሐሙስ የቀያፋን ልብስ ምንድነው ያለ ቀያፋ? አንተ ክርስቶስ ነህን? በእውነት አለ መጻጉዕ ተጠየቀ። አንተ ክርስቶስ ነህ በእውነት ንገረናል። እኔማ ነገርኳችሁ አታምኑም እንጂ ሲል ክርስቶስ ለሊቀ ካህናቱ እንዴት ትመልሳለህ ብለው መጻጉዕ ክርስቶስን ፊት መትቶ ነበርና እንጂ የእጁ እሳት ተቃጠለ። እና በዚህ አይነት ግን አሁን ያ ቀያፋ ልብሱን ቀደደ ነው፣ ነገርን ለማጋነን ማለት ነው። ግን መግረድ አይገባም። ሊቀ ካህናት ራሱን መግረድ አይገባው ነበር፣ አደረገ ነው የሚለው። እና የክርስቶስን ግን አልቀደደውም። ምክንያቱስ ሊቀ ካህናት ነው፣ አይዘላለም ክህነትን ወስዷል። ምንጦላዕተ ምኵራብ ዓርብ ተቀደደ፣ ሊቀ ካህናቱ ሐሙስ ማታ ልብሱን ቀደደ። ክህነት መስዋዕት መንግስት ከነሱ እንደሄደ ኢየሱስ ክርስቶስ ግን ጠላቶች ሆነው እያሉ አይሁዶች አንቅደድ ማለታቸው ፍጹም ሊቀ ካህናት ነው እስከ ዓለም ፍጻሜ ድረስ ለማለት ኢየሱስ ክርስቶስን አንቅደድ አሏት። የቤተ ክርስቲያን ምሳሌ ናት ብለዋል። ምክንያቱም ስጋ ወደሙ ያለ ውስጥ ነው። እዚያ ስጋ ወደሙ እንዳለ ሁሉ የስጋ ወደሙ መሸፈኛ ልብስ ነው እና የክርስቶስ ልብስ ናት፣ አትከፈልም የሚል ነው። ሌላው ልብስ የተመሰለበት የመለኮት ባህሪ ነው። ለተፍጻሜ ሰማዕት ጴጥሮስ ለወዳጁ ኢየሱስ ክርስቶስ የተቀደደ ልብስ ለብሶ ታየው። ሊቀ ጳጳሳት ጴጥሮስ ወይም ተፍጻሜ ሰማዕት አንተ ጌታ ኢየሱስ ክርስቶስ አይደለህምን? ልብስህን ማን ቀደደው አለው። አርዮስ ሰጠጣለ ልብሴን አርዮስ ቀደደብኝ አለው። ምን ለማለት ነው? ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ለይቶ እኔን ፍጡር አለኝ ሲል እግዚአብሔር ወልድ የተቀደደ ልብስ ለወዳጁ ጴጥሮስ ለብሶ ታየው። አረ ምን ላድርግ? የማይመለስ ይጉይ የማይፈወስ ድውይ ነውና አው በዚህ ለይልኝ ብሎታል። ለዘላለም እሱን የሚከተል እንዳይኖር ጴጥሮስ አወገዘው። ኋላም ሰለስቱ ምዕት አውግዘው ለይተውታል። እና ይህ የተቀደደ ልብስ ምንድን ነው ስንል መለኮት አንድ ነው። የአብ የወልድ የመንፈስ ቅዱስ መለኮት ልብስ አንድ ነው፣ አይቀደድም ለማለት ነው። ይህን ልብስ ከላይ ኢየሱስ ክርስቶስ ልብስ ከላይ ጀምሮ ስረወጥ ነው። ስረወጥ ማለት ያልተሰፋ ያልተቀደደ መለኮት ቅድምና ሪና ህልውና አንድ ነው። የሶስቱ በስም በግብር በአካል ካልሆኑ በቀር አንድነትን አርዮስ ስለለየ አርዮስ ሰጠጣለ ልብሴ በሚል ለጴጥሮስ አሳይቷልና የክርስቶስ ልብስ የኛ ሃይማኖት መሆኗን ከያዝኘ በቂያችን ነው። የተቀደደ የተሰፋ ስፌት የሌለው ሃይማኖት እንዲኖር ነው። ክርስቶስ በእነዚህ በአምስቱ አይነት ድውዮችን የፈወሰበት የሳምንት ትምህርት ይሰጣል ማለት ነው። ምክንያቱም ህሙማኑም እሱ ብቻ አይደለም። አይነ ስውሮች አሉ፣ ቅድም እንደቆጠርን አንካሶች አሉ። የተለያዩትን
እየፈወሰ 3 ዓመት ከ3 ወር የነበረበትም በዚች ሳምንት እንዲነገር አባቶች ወስነዋል ማለት ነው። በዚህ ሌላው የሚደረገው በጾሙ ውስጥ ጾመ ድጓ የሚባል የሚቆም አለ። ባለፈው ምዕራፍና ድጓን እንዲሁ ሌሎችን እንኳ አይተናል። ጾመ ድጓ የሚለው ወቅት ስለሆነ እንዲሁ ጥቂት ብቻ አብራርተን ብናልፈው። ጾመ ድጓ ድግዱገ ጽሕፈት ዘሩ ላይ ምልክት የተጻፈ ረቂቅ ድብቅ ማለት ነው ብለው አባቶች ያደርጉታል። ጾመ ልሳን ርዕሰ ደብረ ካሳ በአበገደ ስንቆጥር ይላሉ። በአበገደ ሲቆጠር ደ 4ኛ ነው ዳሌት፣ ገ 3ኛ ነው ጋሜል እና 4 መሆኑ ጾመ ድጓ በቀን 4 ይከፍላል ይላል። ያሬድና ዜማ በድጓ ካሄድነ 4ቱ ዘመን አለው ያስተምሮ። እንዲሁ ደግሞ የዮሐንስ ያስተምሮ ጾመ ድጓ ፋሲካ ተብሎ በ4 ነው። በጾመ ድጓ ብቻ ከሆነ ግን 4 መሆኑ የነግህ አለው፣ የሰልስት አለው፣ የቀትር አለው፣ የሰርክ አለው እና ስለዚህ በአንድ ቀን ብቻ የነጉ ተቁሞ አልቆ የ3ቱ የ6ቱ የ9 ሰዓት ከዋዜማው ጋር ዋዜማ ዘሰርክ ስለሚል 4 መደብ አለው በአንድ ቀን የሚጸለይ ማለት ነው። ዳሌት ደ ጋ ማለት ደግሞ 3 ፊደል መሆኑ ግዕዝ ዘላራራይ ያለው መሆኑን ብሎ እነዚህ ደግሞ 3 እና 4 ስንት ይሆናል? 7 እስመ ሁልቆ ሳብዕ ፍጹም ውእቱ በኀበ ዕብራውያን እንደሚል በዕብራውያን ዘንድ 7 ቁጥር ፍጹም ነው እንደሚል ጾመ ድጓ ፍጹም ድርሰት ነው፣ ደግ ድርሰት ነው ለማለት በዕብራይስጡ ፊደል ቆጥረው 4ነትን 3ነትን የያዘ እንደ ኪሩቤል እንደ ሥላሴ ያለው ነው ጾመ ድጓ ብለውታል። ጾምን እንዲሁም ደግሞ ጸሎትን ምጽዋትን በዚያ ውስጥ አጠቃሎ ይዟል ማለት ነው። ይህ ጾመ ድጓ በግዕዝ ከወሰድነ ግን በ100 ነው፣ ገ200 ነው። ግዕዝ ዝል አራራይ የሚለውን 300 መሆኑ በዚሁ ይይዛል ማለት ነው። እና ጾመ ድጓ የልጆች አንደበት መፍቻ የዜማ መለያ ነው። ጾመ ድጓ ካለየ አቋቋምና ዜማ አውቃለሁ ማለት አይቻልም። የመጀመሪያ አፍ መፍቻቸው የጉሮሮ መለስለሻቸው ስለሆነ ጾመ ድጓ ግዴታ ሁሉም ይማራል። ጾመ ድጓ ከከለሰ ድጓን ማሄድ ይችላል። አቋቋም ሲሄድ ዘሩን ራሱ ማጥናት ይችላል። ቅኔ ቤት ቢገባ እንኳ የቅኔ ዜማ ልክ አያስቸግረውም። መምህሩ 2 ስራ አይሰራም ማለት ነው። ዜማ ካልተማረ ግን የቅኔ ዜማ ልኩን ያስጠናሉ፣ ራሱ ቅኔውን ሙያ ያስጠናሉ። ድካም ይሆናል ለመምህራን። ዜማ አዋቂ የአቋቋም አዋቂ ከገባ ወደ ቅኔ ቤት ቀላል ይሆነዋል ማለት ነው። እና ስለዚህ ምልክቶቹ 8 ናቸው። በቅዱስ ያሬድ ጊዜ የነበሩ ከሱ በኋላ 2 ተጽፏል ተብሎ የሚነገሩ አሉ። 8ቱ የመጀመሪያው ማን ነው? ድፋት ይሉታል። ድፋት ማለት አጫጫሁ እንቅ አድርጎ ወደ ልብ የሚሳብና የሚያዝ ማለት ነው። ምስጢሩ ግን ድፋት ከሰማይ መውረድን ነው። ወረደ ለማለት ተወለደ ለማለት ድፋት ይሉታል። የመጀመሪያው መደፋት ይታወቃል። ወደ ታች መምጣት ኢየሱስ ክርስቶስ ወደዚህ ዓለም መምጣትን የሚያሳስብ ነው። ሁለተኛው ህዴት የሚለው ነው። ህደት ደግሞ ዘሪም እንደመራመድ ቶልቶሎ የመሄድ ነው። ያ የኢየሱስ ክርስቶስ በ12ቱ ነገደ እስራኤል በየወሩ እየገባ ያስተምራቸው እንደነበረ ከጲላጦስ ወደ ሄሮድስ ከቀያፋ ወደ ሐና እንዳመላለሱትም ይነገራል። ህደት በአማርኛ ግስ የሚወጣ ማለት ነው። 3ኛው ደግሞ ቅናት የሚለው ነው። አይሁዶች ቀኑት። አሌለክሙ ጸሐፍተ ወፈሪሳውያን እያለ ሲያስተምር ክፉ ስራቸውን ስለገለጸባቸው ቀኑ፣ ለመግደል ተሰለፉ ማለት ነው። ቀና አድርጎ የሚጮህ ማለት ነው። እዚያሙ ግን ቅናት የሚለው ራሱ የግዕዝ ቃል ነው። ቀና ብሎ የሚወጣ ቅንዓት የአይሁድን ቅናት የሚገልጽ ነው። ቀንቶ አልቀሩ። 4ኛ ምን ነው? ይዘት የሚል ነው። ምሴተ ሐሙስ ያዙት ማለት ነው። በአንደኛው ሀዚህ ዓለም የሚለውን እግዚአብሔር ዓለምን የያዘ የሚለውን የሚያስታውስ ነው። ሌላ ደግሞ አይሁዶች ምሴተ ሐሙስ ያዙት አሰሩት የሚለውን መያዙን የምናስታውስ ነው። ይዘት ማለት በዜማ አጫጫው ከሎ ቀለም ውስጥ ያለው አንዲቱን ፊደል ያዝ አድርጎ መጮህ ማለት ነው። እና በዚህ አይነት 5ኛው ደግሞ ቁርጥ የሚለው ነው። ቁርጥ የዜማው አጫጫው ቁርጥ ማድረግ ነው። ወደዚያ ዜማውን ሳይለቁ እልቅ አድርጎ የሚያዝ ያለው። የጌታችን ስልሰት ግን አዳምን ለማዳን ቁርጥ ሐሳብ አደረገ። ምንም ትንቢት የተነገረ ሱራ የተቆጠረ ቢሆንም በዕለተ ዓርብ ስቃዩን መከራውን እችላለሁ በሚል መለኮት ቁርጥ ሐሳብ አዳምን ተነስቶ አዳነ፣ ወይም ደግሞ በቁርጥ ሐሳቡ አዳነ የሚለውን
ቁርጥ ያለ ስርዓት እንደሆነ የሚያሳስብ ነው። አዎ ስድስተኛው ጭረት የምንለው ነው። ዜማው እንደ ስሙ ጫር አድርጎ የሚሄድ ነው፣ ግን ግርፋትን የሚያስታውስ ነው። 6666 የተገረፈበትን የምናስታውስበት ነው። ሰባተኛው ርክርክ ነው። ዜማውን መደረት ነው። እዚያው ላይ መልሶ አሁንም መዘክዘክ እንደማለት ነው። ነጠብጣበ ደሙን የሚያስታውስ ነው። በብርሃን ጽዋ መላእክት ዕለተ ዓርብ የረጩት አብያተ ክርስቲያናት የበቀሉበት ርክርክ የሚለው የደሙን መፍሰስ ያስታውሰናል። ስምንተኛው ደረት የሚባለው ነው። ደረት ርገትን ነው የሚመለከት። ዲህ ወደፊት የሚለቀቅ ነው። ሆኖም ግን ክርስቶስ ስራውን ሁሉ ፈጽሞ ወደ ሰማይ አረገ የሚል ደረት ለደረት ወደ ላይ የመውጣትን የሚያሳይ ነው። እነዚህ ስምንቱ በድጓው ተጽፎ የሚገኝ ቅዱስ ያሬድ በጻፈው ድጓ ላይ አሉ ተብሎ የሚነገር ነው። ዜማውን ሌላው ስላጠና እኒህ አልፎ ነው የሚገኙ። በቃሉ ብቻ ይጮሃል። ብዙ ልምድ ላለው ሰው አያስቸግርም ማለት ነው። ከእርሱ በኋላ የተፈጠሩ ድርስና አንብር የሚባሉ አሉ። ድርስ ማለት ነቢያት የተናገሩት ትንቢትና ምሳሌ ደረሰ። እንዲሁ ደግሞ ክርስቶስ እሞታለሁ እነሳለሁ ብሎ የተናገረውም ደረሰ ለማለት የተነገረ ነው። ራሱ ወይቤ ተፈጸመ ሁሉ እንዳለ ሁሉም ተፈጸመ እንዳለው የደረሰበትን ትንቢትና ምሳሌ የሚያስነግር ነው። ድርስነቱ ግን አፍን ከፍቶ መልቀቅ ማለት ነው። ኃይሉ ወይም ጉልበቱ እስከቻለ ድረስ ድርስ ማለት መልቀቅ ነው። አንብር ማለት ደግሞ በአባቱ ቀኝ መቀመጥ ወነበረ በየማናብሁ ካረገ በኋላ የእኛን ስጋ መለኮት ለብሶ በላይ የተቀመጠበትን የሚያስታወቅ ዜማውም እንዳለ ጣል አድርጎ የሚክድ ወይም እንደማስቀመጥ የሚታወቅ ነው። እነዚህ 10 ምልክቶች 10 መራህያን ወይም 10 ቃላት ማለት በ10 ቃላት እስራኤል ሲመሩ እንደኖሩ የመጽሐፍ ሁሉ ስርዓት ዜማ ልክ በእነዚህ ይመራል እንደማለት እንዳርስት ሆኖ የሚነገሩ 10 ምልክቶች የጾመ ድጓ። እነዚህን ካልተማረ ትክክለኛ ዜማዎች ነው ለማለት አይቻልም። በዚህ አይነት ኋላ የተድባበ ማርያም ሊቃውንት አዛጀራና አዛጀራ ጉዕል የተባሉ ሊቃውንት በአጼ ገላውዴዎስ ዘመን ሌላ ምልክት ጨምረዋል። ይህም አጼ ገላውዴዎስ የነገሰው 533 ዓመተ ምህረት ነው። 1533 ዓመተ ምህረት እነዚህ አዛጀራና አዛጀራ ጉዕል አሁን በድጓ ላይ የምናገኘው በምዕራፍ በዝማሬ የምናገኘው በሁሉም የምናገኘው ምልክቶችን ሰብስቦ እዚህ ያደረሱን እነሱ ናቸው እና ዛሬ እንደዚህ በስቶ እንደ ባህር አሸዋ እንደ ሰማይ ከዋክብት ሆኖ የምናገኘው ምልክት ከዚያ ጊዜ ጀምሮ የመጣ ነው። አባቶቻችን ትልቁን ስራ ሰርተውናል ማለት ነው። ከዚህ ከጾመ ድጓው ጋር የማይወጣ መቋሚያ ነው፣ ብቻውን የሚዘመምበት። ይህ መቋሚያ የመስቀል ተስፋ ሆኖ የተሰጠ አባቶቻችን ስርዓት ነው። ጌታችን በተሰቀለ ጊዜ በእጁ መቃን አስያዙት ይላል ማቴዎስ 27 ላይ መቃን አስያዙ ተቀብለውም ራሱን መቱት ይላል። ቅዱስ ያሬድ ከዚህ ነው የወሰደው ይላሉ። መቃን የወሰደውን ያሬድ መዝመሚያ አድርጎታል። ላዩ ክንፍ ያለ የሚመስል ወይም ዳላ የሚመስል የመስቀል ምልክት ያለው ርዝመቱ 1 ሜትር እኩል ያህል እንደ ሰውየው ቁመት ሊሆን ይችላል ከደህና እንጨት የሚዘጋጅ ሆኖ አባቶች ይይዙት የነበረ ጥንትም ዛሬም ያው በምርኩዝነት የሚጠቀሙት ነው። ያዕቆብ ሰገደ በከተማ በትሩ ይላል ዘፍጥረት 49:7 ዕብራውያን 11:11 ላይ እናገኛለን። ያዕቆብ ሰገደ በከተማ በትሩ ለምን ለእንጨት ሰገደ ሲሉ ለእንጨት መስገዱ አይደለም ጫፉ መስቀል ነበርና ለመስቀል መስገዱ ነው ብለው ያብራሩታል። ምክንያቱም እንኳን የሰው በትር ይቅር የመላእክት በትር ጫፉ መስቀል እንደሆነ ነው። አስተርአያ በክብር ጾሬ ዜና ገብርኤል ውስተ እዴሁ በትር ዘከተማሁ መስቀል ይላል። ጫፉ መስቀል የሆነ በትር በእጁ ያለለት ዜና ተሸካሚ ገብርኤል ለድንግል ማርያም በክብር ተገለጠላት ይላል። ጫፉ መስቀል ያለ በትር መላእክት ያላቸው ከሆነ እነ ያዕቆብ ደግሞ አባቶቻችን መስቀል ያለው በትር ይይዙ ነበርና ስለዚህ ነው ያዕቆብ ሰገደ በከተማ በትሩ ያለው ሐዋርያው ጳውሎስ 11 ዕብራውያን 21 ላይ የምናገኘው ማለት ነው። እና በዚህ አይነት መስቀል አይነት ቅርጽ ይዙ ነበር። ምዕመን ላይ ከሆነ መመርኮያ መደገፊያ ብቻ ነው፣ ቅዳሴ ማስቀደሻ ሆነ ይቀራል። በመምህር እጅ ከዋለ ግን ብዙ ጥበብ አለው። አንድ ጥጥ ፈታይ እናት እንዝርቱን በቀኟ ጥጡን በግራ ይዛ ስታሽከረክር ልዩ ትርኢት ነው የምታሳየው።
ወፍራሙን ከቀጭን ቀጭኑ ከወፍራም እያያዘች ጥሩ ኩታ እስከሚሰራ ድረስ ጥበቡን ታሳያለች። በመምህሩ እጅም እንዲሁ ይህ መቋሚያ ሲውል ከቀኝ ወደ ግራ ከግራ ወደ ቀኝ ሲያመላልስ ይህ የጌታችን የኢየሱስ ክርስቶስ መመላለሱ ከገሊላ ወደ ናዝሬት ከናዝሬት ወደ ይሁዳ እየተመላለሰ ሕዝቡን ያስተማረበትን የሚያሳይ ነው። አንዳንድ ጊዜ አንስቶ መሬት ይጥላል። ይህም ኩርአቴረስ የሚለውን ራሱን በበትር መቱት የሚለውን እናስታውሰው። ወደ ሌላው መንዛት ወይም ማንሳት ደግሞ የጌታችን እርገትን የሚያስታውስ ነው። በዚህ አይነት አብይ ጾም አጠቃላይ መቆሚያ ብቻ ያለ ከበሮ ያለ ጸናጽል ይዞት ይከርማል ማለት ነው። ከዝል ጀምሮ እስከ አራራዩ እስከ ሰላሙ ድረስ ይዘምም ከሆነ በመቋሚያ ብቻ ይዞት ይከርማል ማለት ነው። ሌላው በጸናጽልና በከበሮ ታጅቦ ደግሞ በክብረ በዓላት የሚባልበት ጊዜ አለ። ያም ወረብና አመላለስ ሲባል ካህናት በትከሻቸው ይሸከሙና ሸብረክ እያሉ አንዳንድ ጊዜ ጉልበታቸው እጥፍ ክርስቶስ እንደወደቀ እንደተነሳ የሚያሳይ ስርዓት ማለት ነው። በትከሻቸው ተሸክመው ይመላለሳል። ወደፊት ሲሄዱ በግንባሩ እንደወደቀ፣ ወደ ኋላ ሲመለሱ በጀርባው እንደወደቀ ያስታውሳሉ። ከጉልበታቸው ሸብረክ መውደቅ ከሊቶስትራ እስከ ቀራንዮ ድረስ 3 ጊዜ ወድቋል ተብሎ ይነገራል። ከ14ቱ ፍኖተ መስቀል ማለት ነው። ከነዚህ ሁሉ ኢየሱስ ክርስቶስ ያደረገውን ስርዓት እያሳዩ ካህናት ከጨረሱ በኋላ ደግሞ ሰንበት ተማሪ ደግሞ እንደገና ይገባና አሁንም መስቀልን ይዘው የእነሱን አርአያ ደግሞ ይፈጽማል። ይህ ካህናት የኢየሱስ ክርስቶስ ምሳሌዎች ናቸው። መቋሚያው የመስቀል ምሳሌ ነው። ሰንበት ተማሪዎች ደግሞ የስምዖን ቀሬናዊ ምሳሌ ነው። አበጥዎ ለስምዖን ከመ ይዞር መስቀሎ ይላል ሉቃስ 23:27 ላይ ስምዖንን እስከ እንዲሸከም መልሱት ማለት የአፍሪካ ወይም የቀሬና ሰው ነው። ሊቢያ ውስጥ የምትገኝ መንደር ናት። ከሷ ባለማኮር ኢየሩሳሌም እንደሄደ ከበረሃ ውሎ ሲመለስ መልሰው ና ተሸከም አሉት። አዝነውለት አይደለም፣ ለኢየሱስ ክርስቶስ እድል ነው። ክርስቶስ ከኔ በኋላ ቤተ ክርስቲያን ትቀበላለች፣ ሰማዕታት ይቀበላሉ ሲል ኢየሱስ ክርስቶስ አሳረፈ ሰጠ እንጂ እርሱ ጌታ ሸክም የከበዳችሁ አሳረፋችሁ ዘንድ ወደ እኔ ኑ የሚል አምላክ ነው። የዚህ መጣ ሀብት እድል ግን መልካም ስለሆነ እንዲህ የሚለውን አምላክ አሳርፏል። እኔን ያሳርፋችሁ ወደ እኔ ኑ የሚለውን ለጥቂትም ጊዜ ቢሆን አሳርፏል። ተሸክሞ ተጓዘ ይለናል። ጥቂትም ቢሆን ስምዖን እግዚአብሔር ባርኮት ከመስቀሉ በረከት ተቀበል ብሎት እዚያው አድርሷል። አሁን ግን ምሳሌውን የሚጨርስ ሰንበት ተማሪዎች ተሸክመው የስምዖን ቀሬናዊ ምሳሌ ሆነው ከካህናት በኋላ ያስረግጣሉ ማለት ነው። መቋሚያ የዚህን አይነት ስርዓት አለው። ቅዱስ ያሬድ በጌታችን መቃ ሲያዙት ካለው አንስቶ እስከዚህ ድረስ መቋሚያውን መመርኮያ ብቻ ሳይሆን የአብይ ጾም ስርዓት መጨረሻ ሆኖ ይገኛል። አምና የተቀኘሁት አንድ ትታነ ሞገር ነበረች። እሷን ልባስ እናድርግና እግዚአ ስብሐት ያሬድ ለጾመ ድጓ ፀሐይ ብርሃናዊ መዓልተ አኮነኖ ወለሰዓታት አብያዝ ጸልበተ ሌሊት ኪዳኖ ለምዕራፈ ጾም አዳም ቅኔ ማሕሌት መካኖ ዲበ ምድር መዝሙረ ዳዊት አኮኑ ወሰኖ የሚል ነው። ይህ እግዚአ ስብሐት ያሬድ ለጾመ ድጓ ፀሐይ ብርሃናዊ መዓልተ አኮነኖ የምስጋና ጌታ ያሬድ ብርሃናዊ ለሆነ ለፀሐይ ጾመ ድጓ መዓልተ አኮነኖ ቀንን አስገዛው። ለፀሐይ ጾመ ድጓ ቀንን አስገዛው። ወለሰዓታት አብያዝ ጽልመተ ሌሊት ኪዳኖ ለከዋክብት ሰዓታትም የሌሊት ጨለማ ኪዳኑን አስገዛቸው። ይህ ወጥንጭራሽ ይባላል። ከታች ጀምሮም መጨረሻ ወደ ላይ የሚፈጽም አለና ለምዕራፈ ጾም አዳም ቅኔ ማሕሌት መካኖ ዲበ ምድር መዝሙረ ዳዊት አኮኑ ወሰኖ ለጾም ምዕራፍ አዳም ቅኔ ማሕሌት ቦታውን በምድር ዳዊት መዝሙር ላይ ወስኖለታልና ነው። ሰም ገነት ሳለ አዳም ብርሃን ብቻ ነው፣ ጨለማ የለም። ወደዚህ ዓለም ሲመጣ ግን ቀን ፀሐይ፣ ሌሊት ጨለማ እንዲሆን አድርጎለታል። ስለዚህ ሰሙ ለአዳም በምድር ላይ ከወሰነ በኋላ ኖረውን መሬቱን መሬት ላይ አደረገ። በመሬት ላይም ለይቶ ያው ከኤልዳ የተፈጠረው በዚያ እንዲኖር አደረገ የሚለው ነው። ለወርቁ ግን
ምዕራፈ ጾም ማረፊያው መውጫው መዝሙረ ዳዊት ነው። ቃልየ ቢባል አምላኬ ጸኒዐ ተብሎ ከሚያፈቅር አጠቃላይ ከዳዊት መዝሙር በቀር የጾም ምዕራፍ ሙያ የለውም። ከመዝሙረ ዳዊት ጋር ስለሚጠላለፍ ጾም ምዕራፍን በመዝሙረ ዳዊት ላይ አዳምን በዚህ ዓለም ላይ እንዳስቀመጠ በመዝሙረ ዳዊት ላይ ምዕራፍን አስቀመጠ ለማለት ነው። አጠቃላይ የምስጋና ጌታ ለፀሐይ ቀንን እንዳስገዛ፣ ለሌሊት ጨረቃ ከዋክብትን እንዳስገዛ፣ ቅዱስ ያሬድ ደግሞ ጾመ ድጓውን ቀን እንዲቆም አደረገ። እሳታት የደረሰው አባ ጊዮርጊስ ቢሆንም እንኳ ሌሊት እንዲቆም እሳታትን አደረገ። የሌሊት ጨለማን የሚያቀሉ ከዋክብት ናቸው። እሳታትስ ካለቀ በኋላ ምን ማለት ኪዳን ነው የሚመጣ ማለት ኪዳን ይቀጥላል ከእሳታት ቀጥሎ። ስለዚህ ነው ወለ ሰዓታት አብያዝ ጽልመተ ሌሊት ኪዳኖ፣ ኪዳኔን ደግሞ እዛ እሳታት ላይ ቀጥሎ ያደርሰዋል ቄሱ ለማለት ሰምና ወርቅ የተሸበረቀበት ነው ማለት ነው። ለኛው ዑራኤል ብህለ እስመ አልቦ ነገር ዘይሳኖ ለእግዚአብሔር አምላክ ዑራኤል መምህረ ብዙ አድኅኖ ጽዋ አምጣነ ይቀኒ ለተክህኖ የሚል ነው። ዑራኤል እንዲህ አለ። መምህር ዑራኤል ምን አለ? እስመ አልቦ ነገር ዘይሳኖ ለእግዚአብሔር ብሎ ጀመረ። እንዲህ ብሎ የሚጀምር ካህን ከሆነ ምን እንደሚቀኝ ይታወቃል። ጽዋ የሚባለው ዝማሬ ባለፈው ተነጋግረናል። ዘመነ ስብከት ከሚለው ላይ ዝማሬ መዋሥዕትን ምዕራፍና ድጓን አብራርተናል። እዚያው እና ለዚህ እስመ አልቦ ነገር ዘይሳኖ ለእግዚአብሔር ብሎ በዜማም በንባብም ቢጀምር ሚቃኞ ጽዋ መሆኑ ይታወቃል ማለት ነው። ሰሙ ነው። ወርቁ ቅዱስ ዑራኤል በእግዚአብሔር ቸርነት በብሉይ ኪዳን ሳለ ጽዋ እሳት ተቀብሎ ለዕዝራ በመጠጣቱ መጻሕፍት የጠፉት ሁሉ እንዲገኙ አደረገ። በሐዲስ ኪዳን ደግሞ የብርሃን ጽዋ ተቀብሎ ደሙን ተቀብሎ በመርጨቱ አብያተ ክርስቲያናት እንዲተከሉ አደረገ። የእግዚአብሔር ቸርነት በብሉይም በሐዲስ ኪዳንም በዑራኤል ላይ አለ። ዑራኤል ጽዋ ተቀብሎ ሁሉንም አስደረገ ነው። ጽዋ አምጣነ ይቀኒ ለተክህኖ ያልነው ለዚህ ነው። ሁለት ጽዋዎች አሉት ማለት ነው፣ መጻሕፍትንና አብያተ ክርስቲያናትን ያበቀሉ። ስለዚህም ሁላችንም በእነዚህ መጻሕፍት አንበን ተጠቅመናል። አብያተ ክርስቲያናት ሥጋው ደግሞ ተቀብለን ጸድቀናል። እግዚአብሔር አምላክ ለዘላለም እንድንጸድቅ እንድንከብር በቅዱስ ቃሉ ይባርከን ይቀድሰን ይራቀናል። ይቃን ይቆየን። ሰላም ሁኑ። ሁላችሁም በያላችሁበት በሰዓታችሁ ደረጃ